አንድ ሰው ወደ አንድ አታክልት ሻጭ ጋር ይሄድና የሙዝ ዋጋ ስንት ነው ብሎ ይጠይቀዋል። ሙዝ ሻጩም 100 ዲርሃም ነው ይለዋል። በዚህም ሰዓት አንድ አሮጊት ወደ ሙዝ ሻጩ ጋር ትመጣና ሙዝ ስንት ነው ትለዋለች። ሙዝ ሻጩም ፈገግ እያለ 20 ዲርሃም ነው ይላታል። መጀመሪያ የመጣውም ሰው ይህንን ሲመለከት በጣም ይናደዳል። ወደፊትም ጠጋ ብሎ ሙዝ ሻጩ ላይ ሊጮህበት ፈለገ። ነገር ግን ወዲያውኑ ሙዝ ሻጩ እንዲረጋጋና አሮጊቷ ገዝታ እስክትሄድ ከኋላ ሆኖ እንዲጠብቅ ምልክት ይሰጠዋል። ሰውየውም ጉዳዩ ቢያስገርመው ከኋላ ሆኖ መጠበቅ ጀመረ። አሮጊቷን በደስታ አላህን አመስግና ሙዙን ገዝታ ወደ ቤቷ ተመለሰች። አሮጊቷ እንደሄደች የሚያወቀው ያ ሰው ወደ ሙዝ ሻጩ ጋር ሄዶ ለምንድነው እኔ ላይ የጨመርክብኝ ብሎ ጠየቀው። ሙዝ ሻጩም ተረጋጋ፣ እኔ አልጨመርኩብህም፣ ለሷ ቀንሼላት እንጂ እሷ ምስኪን ሴት ናት። ባሏ ሞቶባት ብዙ ልጆችን ነው ብቻዋን የምታስተዳድረው። ከሰው ለምና መቀበልን አትፈልግም። ብዙ ጊዜ ልረዳት ሞክሬ ነበር፣ ነገር ግን እሷ እሺ አላለችኝም። ያለኝ አማራጭ ከምትገዛኝ ነገር ላይ ዋጋን መቀነስ ነበር። ይገርምሃል፣ ይህች ምስኪን ሴት በሳምንት 1 ቀን ብቻ ነው የምትመጣው። ስትመጣ እኔ ቀንሼ እሸጥላታለሁ። ወላሂ እሷ መታ በምትገዛኝ ቀን የማገኘው ትርፍና ገበያ በሌላ ቀን አላገኘው። ስለዚህ እሷ መምጣቷን በጉጉት ነው የምጠባበቀው። በአላህ መንገድ ላይ ለአላህ ብለህ ለሚስኪን መስጠት ሲለምድብህ ሱስ ይሆንብሃል። ሰውየውም ይህንን ሲሰማ ከልቡ አዝኖ ማልቀስ ጀመረ። የሙዝ ሻጩንም ግንባር ሳመ። አላህ ለኛም ለሚስኪኖች መርዳትና መስጠትን ሱስ ያደርግብን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ።